Good News Media. በክርስቶስ ኢየሱስ ያገኘነውን እውነት ያገኘነውን ሕይወት የተካፈልነውን ስርዓት እስከዛሬም ስንማር ቆይተናል። ዛሬ ደግሞ አንድ ሐሳብ ላይ እንካፈላለን ብዬ አምናለሁ። የራእይ ጉልበት። ሃሌሉያ። ራእይ ምን እንደሆነ ዛሬ እናያለን። ፕሬዝ ጋድ። አጥርተህ እንድታይ ከኔ እኩል እንድትገዛ እመክርሃለሁ አለ ጌታ በዮሐንስ ራእይ ላይ። አጥርተን እንድናይ የሚያደርገንን እውነት የራእይን ጉልበት የማየት ማለት ነው። እና ራእይ ማየት ነው። ምንም ኮምፕሊኬሽን የለውም። ኮምፕሊኬትድ አይደለም። አይናችን ተከፍቶ ማየት አለብን። ከዚህ በፊትም የልቦናችሁ አይኖች ሲበሩ ወይም ሲከፈቱ ብለን ስናስተምር ስንወያይ ነበር። አሁን ደግሞ ሞር እስቲ ራእይ የሚባለውን ሐሳብ ግራ እንዳትጋቡ the power of vision እናያለን። የራእይን ጉልበት፣ የራእይን ኃይል። ባለ ራእይ ማን ነው? ራእይን የሚያይ ማን ነው የሚለውን እንግዲህ ሳምንታትም በደንብ እንቀጥላለን። ዛሬ ግን ራእይ ምንድን ነው? ፕሬዝ ጋድ። ስለ ራእይ ማወቅ ስላለብን ራእይ ምንድን ነው የሚለውን ሐሳብ እንካፈላለን። ጌታ ይባረክ። ስለ ራእይ የምንማርበትን ዓላማ ራእይ ምን እንደሆነና ምን እንደሆነ እንድናውቅና ጠቀሜታው ደግሞ ምን እንደሆነ የራእይ ጠቀሜታ ምን እንደሆነ ለማየት ነው። ሁለተኛው ቅዱሳን በግል ሕይወታቸውም ሆነ በአገልግሎቶቻቸው በራእይ የሚመሩ እንዲሆኑ ለማንቃት ነው። ቅዱሳን ወይም አማኞች በግል ሕይወታቸውም ሆነ በመንፈሳዊ አገልግሎቶቻቸው በራእይ እንዲመሩ፣ ያለ ራእይ እንዳይጓዙ፣ ራእይ የሌለው ሕዝብ እንዳይኖር፣ ራእይ የሌለው ቅዱሳን እንዳይኖር፣ ሁሉ ማየት እንዲችል በራእይ እንዲመላለስ ለማድረግ በግል ሕይወታችን በቢዝነሳችን ባለ ራእይ ልትሆኑ ይገባል። ያለ ራእይ የጀመራችሁት ነገር ሁሉ ረጅም ጉዞ ያስጉዟችሁ። ያለ ራእይ አንዳንድ ጊዜ የሆነ ዱብዳ ይመጣና የሆነ ነገር ትጀምራላችሁ፣ ቢዝነስም ይሁን ምንም፣ ከዛ ትሄዱበታላችሁ። ራእይ ከሌለ ኪዩት የሆነ ትንሽ ትሄዱበትና ይቋረጣል፣ ይቆማል። ራእይ ግን ፍጻሜ ላይ ያደርሳቸዋል። ስለዚህ በግል ሕይወታችሁም ይሁን በአገልግሎቶቻችሁ የራእይን ጠቀሜታ፣ ራእይ ለምን እንደሚያስፈልግ እንድታውቁ ለማድረግ ነው። መነሻ ጥቅሳችን ምሳሌ 29:18 ላይ ካለችው ቃል እሷን እንጠቀምና ወደ ዋናው ሐሳብ ይገባል ነው። ምሳሌ 29:18 ራእይ ባይኖር ሕዝብ መረን ይሆናል። ይሄ በመሰረቱ በሊደር ነው። ግን ራእይ ከሌለ እንግሊዘኛው እንደውም እንደሚል ብነግራችሁ where there is no vision the people perish ይላል። ራእይ በሌለበት ሕዝብ ይጠፋል። መረን ይሆናል ብቻ አይደለም፣ ይጠፋል። perish where there is no vision the people perish ይጠፋል ሕዝብ። ራእይ ከሌለ ሕዝብ ይጠፋል። ስለዚህ ራእይ ትልቅ ጠቀሜታ አለው ማለት ነው። ራእይ ባለበት በእያንዳንዱ አሁን ብዙ ጊዜ ራእይ ሲባል ብዙ ሰዎች የሚያውቁት አንድ ነገር ነው ወይም ትንሽ ነው። ራእይ ሲባል ለአገልግሎት ብቻ ነው የሚያደርገው። ጥሩ ነው። ለአገልግሎትም ያለ ራእይ ከሆነ ፍጻሜ የለውም። ወዴት እንደምትሄዱ ባለ ራእዩ ካልነገራችሁ ወይም ራእይ የሌለው መሪ ከሆነ የምትከተሉት የት እንደደረሳችሁ አታውቁም። ፍጻሜውን የማያውቅ መነሻ ብቻ ከሆነ የት እንደደረሰ ማያውቅ። አሁን ወደዚህ እየመጣችሁ የት ደርሳችኋል ብል ትነግሩኛላችሁ። ምክንያቱም ከቤት ተነስታችሁ ወደዚህ ልትመጡ መኪናችሁን አስነስታችሁ ወይም በትራንስፖርት ተሳፍራችሁ ልክ ስትነሱ ፍጻሜ አለ። የቱ ጋር ልትሄድ የት ልደርስ የሚባለውን ታውቁታላችሁ። ስትመጡ ከቤት ስትነሱ የት እንደምትደርሱ የት ደርሳችኋል ማለት ይቻላል። ፍጻሜ ያለው ራእይ በብሉይ ኪዳን በዕብራይስጥ ማለት ነው፣ እንዲሁም በአዲስ ኪዳን በግሪክ የሚናገረውን ቃላቶች ትንሽ ልናገራቸው ትምህርት ስለሆነ የምትማሩት። የመጀመሪያም በብሉይ ኪዳን በዕብራይስጡ፣ ብሉይ ኪዳን የምንለው ሁል ጊዜ ብሉይ ኪዳን የተጻፈው በዕብራይስጥ ስለሆነ ዕብራይስጥ ሲባል አዲስ ኪዳን ላይ አይደለም። በግሪክ ከተባለ ብሉይ ኪዳን አይደለም። አዲስ ኪዳን የተጻፈው በግሪክ ነው። ብሉይ ኪዳን የተጻፈው በዕብራይስጥ ነው። በዕብራይስጡ ራእይ የሚለውን ራ
ይለዋል። RAA ወይም ሐዛ ይለዋል። HAZA ሐዛ። ራ RAA ራ ወይም ሐዛ ነው የሚለው የዕብራይስጡ ቃል ራይን። የግሪኩ ቃል ደግሞ ሆራኦ ወይም ሆራማ ይላል። ራይ የሚለውን ቃል ሆራኦ HORAO ሆራኦ ወይም ሆራማ HORAMA ሆራማ ይላል። ትንሽ ሐሳቡን ስለሚል ነው የለየሁት። በብሉይ ኪዳን ማየት ብቻ ነው። ራ የሚለው ማየት ቱ ሉክ ቱ ሲ ማለት ብቻ ነው የብሉይ ኪዳን ወይም በዕብራይስጥ ሉክ መመልከት ብቻ ነው። ጥሩ ነው። ይሄኛው ግን የአዲሱ ኪዳን ግን ከመመልከትም ያልፋል። ከመመልከትም አልፎ ሆራማ የሚለው ማወቅ፣ ማስተዋል፣ መገንዘብ፣ መረዳት የሚልን ሐሳብ አለ። እንግዲህ ራእይ ለህይወታችንም ሆነ ለአገልግሎታችን ትልቅ ጠቀሜታ አለው። ምን እያደረክ እንደሆነ ካላወቅ፣ ምን እያደረክ እንደሆነ ካልተረዳ ሙሉ አያረግም። ሙሉ የሚያረጋችሁ ራእይ ነው። ማየትንም ይጨምራል የአዲሱ ኪዳን ግን የአዲሱ ኪዳን ግን መረዳት፣ ማወቅ፣ መገንዘብ የሚል ጠንከር ያለ ሐሳብን አለው ሆራማ የሚለው። ስለዚህ ትርጉም ትንሽ ልስጣችሁና ራእይ ምን ማለት ነው የሚለውን እየተናገርኩ እንቀጥላለን። ጌታ ይባረክ። ራእይ ከገባችሁ በኋላ፣ ራእይን ከተረዳችሁ በኋላ ዝም ብሎ በድንግዝግዝ የሚጓዝ ሰው አትሆኑ። ማረጋግጥላችሁ ነው። የድንግዝግዝ ተጓዥ ወይም እጅን ይዘው የምትጎተት የምትመራ እውር አትሆንም። ራእይ ያለው ሰው፣ አይኑ የተከፈተለት ሰው፣ በልቡ መረዳት ውስጥ የገባ ሰው ተራ ሰው አይሆንም። ባለ ራእይ ተራ አይደለም። የትም ውስጥ ብታስገቡት ልክ እንደ ዮሴፍ ማለት ነው። እስር ቤት አይደለም፣ ጉድጓድ አይደለም፣ ምንም ውስጥ ብታስገቡት ባለ ራእይ የከበረ ነው። ራእይ ያለው ሰው ማንም እንደፈለገ አያንገላውደውም። ቢያንገላውደውም ካየው ወይም ከተረዳው ግን ይደርሳል። ከተገነዘበው ፓርት ላይ ይደርሳል። ስለዚህ አንደኛ ራእይ ማለት ምን ማለት ነው? ትንሽ ሐሳቦችን ያዙ። ራእይ ማለት አንደኛ ዝም ብሎ እንደ ሐሳብ እንድትይዙት ነው። ራእይ ማለት ከጅማሬ ፍጻሜን የማየት ብቃት ማለት ነው። ራእይ ማለት ከጅማሬ ፍጻሜን የማየት ብቃት ነው። ጅማሬ ላይ ፍጻሜን ማየት፣ የምትሄድበትን ማወቅ ወይም መረዳት፣ ወዴት እንደምትሄድ ማወቅ፣ ከየት ከጅማሬ። ሁለተኛው ራእይ ማለት እግዚአብሔር የሚያየውን የማየት ብቃት ማለት ነው። ራእይ ማለት እግዚአብሔር የሚያየውን የማየት ብቃት ማለት ነው። በሌላ ቋንቋ በእግዚአብሔር አይን ነገሮችን ማየት ማለት ነው። በአንተ አይን ብቻ ሳይሆን ፕሬዝ ጋድ፣ በእግዚአብሔር አይን ነገሮችን ማየት፣ እግዚአብሔር እንደሚያይ ማየት። አንድ ቃል አለ በሰው ልብ ውስጥ ብዙ ሐሳብ አለ ይልና የእግዚአብሔር ምክር ግን እሷ ትፈጸማለች ትጸናለች ይላል። የእግዚአብሔር ምክር ታዲያ ለምን እናስባለን? የእግዚአብሔር ምክር ብቻ የሚፈጸም ከሆነ ለምን ታዲያ እኛ እናስባለን? በሰው ልብ ውስጥ ብዙ ሐሳብ አለ። የእግዚአብሔር ምክር ግን እሱ ትፈጸማለች ነው። ካሰብነው ከምናስበው ከብዙ ሐሳብ ውስጥ እንደ እግዚአብሔር ሐሳብ የሆነው እሱ አኮምፕሊሽ ያደርጋል ነው። መሰካካት ማለት ነው። በሰው ልብ ውስጥ ብዙ ሐሳብ ዝም ብሎ አይደለም የተጻፈው። ታዲያ እኔ ምን የእግዚአብሔር ብቻ ከሆነ ምን አሳሰበኝ እንዳትል፣ አንተ ስታስብ ያሰብከው እንደ እግዚአብሔር ሐሳብ፣ አንተ ስታይ ያየው እንደ እግዚአብሔር እይታ ከሆነ እሱ አኮምፕሊሽ ይሆናል። እሱ ምን ይላል? ይፈጸማል፣ ይጸናል። ፕሬዝ ጋድ። መጥቶ ኤርሚያስንም የጠየቀው ምን ታያለህ? ብራዘር ይሄ ጥያቄ ወደ አንተ ቢመጣ ምን እያየህ ነው? እንዲህ አይነት ጥያቄ እግዚአብሔር ቢጠይቅ ምንድን ነው እያየህ ያለው? ምን ታያለሽ ይልሻል። ለምንድን ነው ምን ታያለህ የሚል እግዚአብሔር? እንድፈጽመው። እኔ እንድፈጽመው እያየው ያለው አለ ወይ? ምን ታያለህ ሲለው እሱ ያየውን ተናገረ። ያየውን ሲናገር የሎዝ በትር ያለው ሲል መልካም አይተሃል። አያችሁ፣ መልካም አይተሃል። ዩ ሲ ጉድ፣ ትክክለኛውን አይተሃል። ዩ ሲ ራይት፣ እኔ እያየው ያለሁትን አይተሃል ነው። በሌላው ቋንቋ እኔ እንደማስበው እያሰብክ ነው።
ስለዚህ መልካም አይታላልና እፈጽመው ዘንድ በቃሌ እተጋለሁ። እስቲ አሜን። እግዚአብሔር ምን አለ? እፈጽመው ዘንድ እፈጽመዋለሁ። ያየውን አኮምፕሊሽ አደርገዋለሁ። ለዚህ ደግሞ በቃሌ እንደምተጋ ማሳያለሁ። የተናገርኩት እንደማሳያለሁ። እፈጽመዋለሁ የሚለውን ቃሌን ፕሬዝ ጋድ እፈጽመው ዘንድ በቃሌ እተጋለሁ። አሁን መቶ ምን ታያለህ ቢል ምን ልትለው ነው? እግዚአብሔር እንዲፈጽም እያያለሁ አለ ወይ? እግዚአብሔር እፈጽመው ዘንድ እንዲልህ እንዳደርገው እንዲልህ ምን እያየ ነው ብሎ ቢጠይቅ ሳይት ያጭር ሆኗል እንዳትል። ሰው ቅርብ ያለውን ብቻ ነው የሚያየው። የቀደመውን ኃጢአት መንጻቱን እንኳን ረስቷል ይላል አይደል? ታውቁታላችሁ። ሁለተኛ ጴጥሮስ 1 ላይ ጨምሩ የሚለው በበጎነት ላይ በወንድማማች መዋደድ ፍቅርን ጨምሩ አለና 8 ነገሮች። ከዛ በኋላ እነዚህ ነገሮች የሌሉት እውር ነውና በቅርብ ያለውን ብቻ ያያል። በቅርብ ያለውን የሚያይ ለካ እውር ይባላል። እውር ማለት ለካ የማያይ ብቻ ሳይሆን እንደ መጽሐፍ ቅዱስ አተረጓጓም ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 9 ነው አሁን ያወራሁት። እውር ነውና በቅርብ ያለውን ብቻ ያያል፣ አርቆ አያይም። በቅርብ ያለውን ብቻ ያያልና የቀደመውን ኃጢአቱን እንኳን መንጻቱን ረስቷል ይላል። ኃጢአታችሁን ረስቷል። የቀደመውን ኃጢአት መንጻቱን ምን ብሏል? ረስቷል። ከኃጢአቱ እንደነጻ ረስቷል። ሁሌ የሚያየው ምንድነው? እኔ ኃጢአተኛ አጠገቡ ያለው ባለጠጋ እንደሆነ ረስቷል። ሁሌ የሚያየው እጥረቱን፣ ጊዜያዊ እጥረቱን፣ አካባቢውን፣ በቅርብ ያለውን እግዚአብሔር እንደሚያይ አርቀን ካየን፣ ሃሌሉያ መልካሙን ካየን እግዚአብሔር ምን ይላል? እፈጽመው ዘንድ በቃሌ እተጋለሁ። ስለዚህ የማታዩ ልትሆኑ አይገባም። ቅዱሳን ሁላቸው እይታ ሊኖረን ይገባል። እግዚአብሔር እንደሚያስበው ልናስብ ይገባል፣ ልናውቅ ይገባል፣ አርቀን ልናይ ይገባል። ስላንተ ስላንቺ ያላገባችሁ ወጣቶች ነገ የምታገቡትን ባል፣ ነገ የምትወልዱትን ልጆች ማየት አለባችሁ። አጋጣሚ መጥቶ ዝም ብሎ ድፍን እንዳይልብን። ከየት መጣች ሳልላት ከውጭ መጣ ዱብ ብላ ምናምን ነገር እንዳትል፣ ፕላን ይኑር። ከዚህ ወደ አንድ ቦታ ለመሄድ ልትሄዱ ፈልጋችሁ ሌላ ታክሲ ተደርድሮ ዝም ብላ አትገባም። አትገባም። ወደሚወስድ ነው። የመጣ ሁሉ አይወስድም። ወደ ሌላ ቦታ ስለሚወስድ አየህ፣ ፕላን ያለው ሰው የመጣ ሁሉ አይወስደውም። የመጣ ነገር ሁሉ አይወስድም። ዝም ብሎ የሆነ ድንግዝግዝ ያለና ድንቅፍቅፍ ያለ ኑሮ እንዳንኖር ይረዳናል። ራእይ ማለት እግዚአብሔር የሚያየውን የማየት ብቃት ነው። እስቲ አሜን። እስቲ እግዚአብሔር እንደሚያይ ያለው በሉ እስቲ ፕሬዝ ጋድ። እግዚአብሔር የሚያየውን ማየት ትልቅ ብቃት ነው፣ ትልቅ ስኬት ነው። ይሄ ደግሞ ከምታስቡትና ከምታዩት እይታዎች ውስጥ አንዱ ይመታል፣ መላውን ይመታል። በሰው ልብ ውስጥ ብዙ ሐሳብ አለ። የእግዚአብሔር ምክር ግን ምን ማለት ነው? ካሰብከው ሐሳብ ውስጥ እንደ እግዚአብሔር ሐሳብ የሆነው እሱ አኮምፕሊሽ ይሆናል። የምታስበው ከሌለስ ምን እኮ አኮምፕሊሽ ይሆናል? የምታየው ከሌለስ ምኑን አኮምፕሊሽ ያድርገው? ምኑ አኮምፕሊሽ ይሆን? ስለዚህ ማየት ተጠበቅብናል። ኤኒዌይ ሶስተኛ ራእይ ማለት ተሸፍኖ የነበረ በእግዚአብሔር ወይ በመንፈሱ የተገለጠን ነገር ማየት ወይም ማወቅ እንጂ የሌለን ነገር ማየት ማለት አይደለም። የሌለን ነገር ማየት ማለት ሳይሆን ያለ ግን ምን ያለ የተሸፈነ በእግዚአብሔር ወይም በመንፈሱ ምን ያለ የተገለጠ። ቃሉን ደግሜ ልናገረው። ራእይ ማለት ተሸፍኖ የነበረ በእግዚአብሔር ወይም በመንፈሱ የተገለጠን ነገር፣ በእግዚአብሔር ወይም በመንፈሱ የተገለጠን ነገር ማየት ወይም ማወቅ ማለት እንጂ የሌለን ነገር ማየት ወይም ማወቅ አይደለም። አለ ጋድ እኮ አስቀድሞ ያየውን አይደል የምታየው? ተቀድማችኋል ማለት ነው። አለ እግዚአብሔር ምን ያደረገው? ያየው በአንተ ላይ ስላንተ ሚኒስትሪ፣ ስላንተ ላይፍ፣ ስላንተ ኑሮ፣ ስላንተ ቢዝነስ እግዚአብሔር በሁሉ ነገር ውስጥ ያገባዋል። ሰው እኮ የሚመስለው መሰላችሁ እግዚአብሔር የሚያገባው የሚመስለው በአገልግሎት ላይ ብቻ፣ ቢዝነስ ላይ ያገባዋል።
ለዚህ ነው አንተ እኮ ይሄንን ብትጀምር ይላል። በቢዝነስ ላይ ያገባዋል። ለምሳሌ እሱ ከተያዘብህ አንተም ትያዛለህ። አንዳንድ ነገር ካያችሁ ቢዝነሱ የሆነ ነገር ማለት ቢዝነሳቸው የሆነ ነገር ሲያዝ አንተም ሳታውቀው ተይዛል። አንተ እንድትያዝ ስለማይፈልግ በአንተ በሆነው ነገር ላይ እርሱም ያገባዋል። ስለዚህ ያይላል፣ ቢዝነስን ያየዋል፣ ኑሮን ያየዋል፣ የነገውን ትዳርን ያየዋል። ስለእናንተ የእናንተን ሰላም ይፈልገዋል። የእናንተን ደስታ ይፈልገዋል። የእናንተን እርካታ፣ የእናንተን መከናወን እግዚአብሔር ይፈልገዋል። ስለሚፈልገው በዚህ ራእይ ውስጥና በዚህ ሐሳብ ውስጥ እንድትሆኑ እግዚአብሔር ይፈልጋል። ስለዚህ ለእናንተ የሚያስበው እንደዛ አላለም። ለእናንተ የማስባትን ሐሳብ እኔ አውቃለሁ። እስቲ አሜን በሉ። እስቲ ለእናንተ የማስባትን ሐሳብ እኔ አውቃለሁ። ታውቃለህ ብቻ ነው፣ እኔ አውቃለሁ ቀድሜ። እሱ ማለት ፍጻሜና ተስፋ ሰጣችሁ ዘንድ የመልካም ሐሳብ እንጂ የክፉ አይደለም። በአዲሱ መደበኛ ትርጉም እናንተን የሚጠቅም ለእናንተ የሚጠቅም ነገር ነው እኔ ለእናንተ የማስበው። እስቲ አንድ ሰው አሜን ይበል። እስቲ እግዚአብሔር ለአንቺ የሚያስበው ማለት የሚያየው ማለት ነው። በሌላ ቋንቋ የሚያስበው ማለት የሚያይልህ የሚያቅድልህ። እንደውም አዲሱ መደበኛ ትርጉም ይሄን ከፍቶ የሚያነብ ሰው ባገኝ ደስ ይለኝ ነበር። ይሄን እኔ ለእናንተ የማስበውን ሐሳብ የሚለውን እኔ ለእናንተ ማቅደውን እቅድ ነው። ስለ እቅድ ነው የሚያወራው ጋር። ለአንተ ያቀደው እቅድ አለ። ለአንተ የሚያስበው ሐሳብ አለ። ለአንቺ የሚያይልሽ አለ። ለአንተ ያዘጋጀልህ አለ። ኤርምያስ 29:11 ለእናንተ ምን ያለኝን እቅድ እኔ ያውቃለሁ። እቅዱም ለእናንተ ማቅደው እቅድ ፍጻሜው ያማረና ተስፋን የሚሰጥ የሚጎዳ አይደለም። እናንተንም የሚጠቅም እንጂ የሚጎዳ እግዚአብሔር በሉ እስቲ ለኔ የሚጠቅም እቅድ አለው። እርግጠኛ ናችሁ? እስቲ ድገሙልኝ። እግዚአብሔር ለኔ የሚጠቅም እቅድ አለው። ስለዚህ ስትሄድ ሁሌ የሚጠቅም ነገር ነው የምታገኘው። በራእይ ስትጓዝ፣ ያለ ራእይ ስትጓዝ ቅድም እንዳልኩት ነው። ወደ ቄራ መሄድ ፈልገህ ወደ ቦሌ ትሄዳል ማለት። ራእይ ስትሆን ግን እግዚአብሔር የሚያየውን ማየት ስትጀምር፣ እግዚአብሔር የገለጠውን ማየት ስትጀምር፣ ፕሬዝ ጋድ። አንደኛ ቆሮንቶስ እስቲ የምታውቁት ቃል አለ። አንደኛ ቆሮንቶስ 2:9 ላይ ነገር ግን ዓይን ያላየችው ጆሮም ያልሰማው በሰው ልብም ያልታሰበው እግዚአብሔርም ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። ዓይን ያላየው ጆሮ ያልሰማው በሰው ልብም ያልታሰበው ተብሎ እንደተጻፈው እንዲህ እንናገራለን አለና፣ ይሄ ስለ እናንተ አይደለም ነው ወሬው። ዓይን ያላየው የሚለው ለአንተ አይደለም የተጻፈው። ጆሮም ያልሰማው የሚለው ለአንተ አይደለም። ይሄ በሰው ልብም ያልታሰበው የሚለው ይሄ አሁንም ለአንተ አይደለም። በእኔ ያልታሰበ እንድትል አይደለም። ጆሮ ያልሰማው ዓይን ያላየው እንድትል አይደለም ነው። ለአንተ አይደለም አለ። ቁጥር 10 ሲመጣ እግዚአብሔር ግን በመንፈሱ ለኛ ገለጠው። እግዚአብሔር ግን ለኛ ምን አድርጎታል? አዎ አንተ ከማየት አልፈሃል ማለት ነው። ከመስማት አልፈሃል። በልብም ከማሰብ አልፈሃል። እግዚአብሔር ለአንተ ምን አድርጎታል? አንቬይል አድርጎታል፣ ገልጦታል። የተሸፈነ የነበረውን ለአንተ ግን ምን አድርጎታል? ገልጦታል። እግዚአብሔር የገለጠውን ማየት ስኬታማ ያደርጋል። 10 እናንብበው እስቲ። መንፈስም ይላል ይህን ካለ በኋላ መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለኛ በሉ እስቲ ለኛ እግዚአብሔር በመንፈሱ በኩል ገለጠው። እስቲ ገለጠው በሉ እስቲ። ምን ያለ ነው ማለት ነው? የተገለጠ ነው። አላየህም ማለት አልተገለጠም ማለት አይደለም። አላየህም ማለት የተዘጋጀ ነገር የለም ማለት አይደለም። እግዚአብሔርም ለኛ በመንፈሱ በኩል ገለጠው። እስቲ ተገልጦልኛል በሉ እስቲ። ስለዚህ ማየት እንችላለን አይደል? ማየት ተፈቅዶልናል። ማየት እንችላለን። የተሸፈነ ነገር አይደለም። እግዚአብሔር ምን አድርጎታል? ገልጦታል። እግዚአብሔር ለእናንተ የሚያስፈልገውን ነገር ገና ፕሪፔር አያደርግም፣ ሁሉን አዘጋጅቷል። ችግሩ ምንድነው? ያንተ አለማየት። ከስኬት ጋር ያልተገናኘው ወይም ከፍላጎት ከልብ መሻት ጋር ያልተገናኘው ለምንድን ነው ከተባለ ስላላየው። ብታየው መልካም አይታል። እፈጽመዋለሁ ይላል ጌታ። እፈጽመው ዘንድ በቃሌ እተጋለሁ፣ እፈጽመዋለሁ። እንድፈጽመው ግን ምን ታያለህ ነው።
ምን እያየ ነው? ራእይ ትልቅ ጉልበት አለው። ራእይ ትልቅ ጠቀሜታ አለው። ስለዚህ እንደ ቃሉ አይናችንን ከፍተን በቃሉ በኩል ስለኛ ማየት ከጀመርን እግዚአብሔር አኮምፕሊሽ ያደርገዋል። ሰው አሁን የቅርቡን ነው የሚያየው። በሌላ ቋንቋ ምንድን ነው ያለው? የቅርቡን የሚያየው እውር ነውና በቅርብ ያለውን ብቻ ያያል። በቅርብ ያለውን በቃ ያሁኑ ኑሮውን ያሁኑን ኪሱን አይደል እንዴ? ነገ የምትደርስበትን እውነት እስቲ ይኸው አንተ ነገ የምትገባበትን እሱኑ ሜዲቴት አድርገው እስቲ። የነገን ስኬት የነገን አገልግሎት እንዴት መሰላቸው አማወራው? ከዚህ ጋር በታክሲ ተሳፍረህ ወደ ወሎ ሰፈር እየሄድክ ትንሽ ወጣ እንዳልክ አትነጫነጭ፣ አታኮርፍም። እዚህ ነው እንዴ አትልም። እየሄድክ ነው። ለዚህ ነው እንዴ አንዳንድ ጊዜ ደግሞ የኛ ሀገር ታክሲዎች ታውቃላችሁ ወደ ሌላ ሰፈር ሁሉ ይዘው ይሄዳል። ለምን? አስፋልት ስለሚቆረጥ። ወደዚህ ነው እንዴ አትልም። አይደለም በእንትን አድርገን እንሄዳለን ይላል። የማይመች መንገድ ቢሆንም ታግሰህ ግን ዴስቲኒ የት ነው ያየህበት። ስለዚህ አንዳንድ ነገሮች እጥፍ ሲል ኪዩት አታድርግ። ቪዥነር ኔቨር ኪዩት። ባለራዕይ ፈጽሞ ተስፋ አይቆርጥም። ምን ይላሉ? ዊነርስ ኔቨር ቢ ኪዩት፣ ኪዩተርስ ኔቨር ቢ ዊን ይላሉ ፈረንጆች። አሸናፊዎች መቼም አያቋርጡም፣ አቋራጮች መቼም አያሸንፉም። ከሜዳው አየሩ ከበደኝ ብላ የወጣችውን ሜዳ ላይ ወጋ አትጠብቃትም። አየሩ ከበደኝ ብላ ጥፍ ያለችው ያቋረጠ ሁሉ አያሸንፍም። ዊነሮች ደግሞ ኔቨር ቢ ኪዩት፣ ዊነርስ ኔቨር ቢ ኪዩት፣ ኪዩተርስ ኔቨር ቢ ዊን። ስለዚህ እኛም ዊነር ነን። እኛ የድል ሰዎች ነን። በምንም ሁኔታ እናልፋለን፣ ግን እንደርሳለን። ምንድነው አይታላ? አሁን የደረስክበት ያንተ ዴስቲኒ አይደለም። እስቲ አሜን በሉ። እስቲ አሁን ያለውበት በሉ። እስቲ የኔ ፍጻሜ አይደለም፣ ወደ ፍጻሜ ግን እገሰግሳለሁ። ሃሌሉያ። የአሁኑ ማንነት ያንተ ፍጻሜ አይደለም። ምንም ይምጣ ያየሁት ጋር ደርሳለሁ። አሳይቶኛል፣ አብሮኛል፣ እግዚአብሔር አለ። ያሳየ እሱ ፈጽመዋለሁ ብሏል። እኔ አይደለም ፈጽመው፣ እኔ ተጓዥ ነኝ። የሚፈጽም አለ። ሃሌሉያ። አኮምፕሊሽ የሚያደርግ ፍጻሜ ሁልጊዜ ከእግዚአብሔር ዘንድ ነው። መከናወን ሁልጊዜ ከእግዚአብሔር ዘንድ ነው። የሰማይ አምላክ እርሱ ያከናውንልናል። እኛም ልጆቹ ተነስተን እንሰራለን። እኛም ልጆቹ፣ እኛም ቅዱሳን፣ እኛም ጻድቃን ተነስተን ምን እናደርጋለን? እንሰራ። እኛ ምንድነው? ሰራተኞች። አኮምፕሊሽ የሚያደርገውስ የሰማይ አምላክ እርሱ ያከናውናል። እፈጽመው ዘንድ እስቲ አሜን። እፈጽመው ዘንድ በቃሌ እተጋለሁ። የሚተጋው እግዚአብሔር ነው። እግዚአብሔርም ይተጋል፣ እኔም እተጋለሁ። ብራዘር፣ እግዚአብሔር እየተጋ አንተ ኪዩት ስታደርግ ነው የሚያናደው። እተጋለሁ እያለ አንተ መትጋት ስታቆም። ስለዚህ ራእይ ማለት ያላየውን የሆነ ነገር ምናምን ሳይሆን የተገለጠ ራእይ፣ የተገለጠውን ነው የምናየው። ከና የሆነ አዲስ መገለጥ አለ። ተገልጧል። ያልተገለጠ ነገር ተገልጧል። አሁን ካንተ ኔትወርክን አስተካክለ አይደል? ውስጥን አስተካክለ ማየት። እግዚአብሔር እኮ እይ ነው የሚለው። አብርሃምን ምንድን ነው ያለው? ተነሳና እይ፣ ወደ ሰሜን፣ ወደ ደቡብ፣ ወደ ምዕራብ፣ ወደ ምስራቅ ተነሳና እይ። እግዚአብሔር አስቀድሞ አይቶታል። አዎ፣ እግዚአብሔር አስቀድሞ ስላየው እሱ ደግሞ በሚያየው ልክ ሊያከናውነው ፈለገ። ዘፍጥረት 13 14 እና 15 ሎጥ ከተለየው በኋላ ይላል አንዳንድ ነገሮች መለየት አለባቸው። ከአንዳንድ የሆኑ ነገሮች ጋር ስትለያየ ነው የምታየው። አንዳንድ ጊዜ እንዳታይ የሚከለክል ብዙ እንቅፋት አለ። ወይ ልብ ውስጥ የማይሆን እንቅፋት ታመጣና ልብ ውስጥ እንዴት ታያለህ? አይን እኮ አጥርተህ ማየት አለብህ። አጥርተህ እንዳታይ የሚከልል ነገር እንዳታረግ። አጥርተን ማየት እንድንችል ልባችን ውስጥ የሚከብድብን ነገር መኖር የለበትም። እዚህ ሰዎች ነው ቀላል ሰዎች። የሚከልል መነሳት አለበት። የሚከልል እንዳታይ የሚከልል እንዳላይ የከለለኝ ብዙ ነገር አለ። የከለለኝ ነገር ግን መነሳት በቃ እሱ ሲነሳ አያለሁ። ይቅርታ አለማድረግ ከሆነ ይቅርታ በማድረግ ያን ይቅርታ አለማድረግ ልብን ከበር ያደረገው እሱን ስታነቀር አንተ ማየት ትጀምራለህ። ትቦ ላይ ድፍን ያደረገውን ድንጋይ ታነሳዋለህ ማለት ነው። እንዲያልፍ ውሃው እንዳያልፍ የከለከለው ትቦ ላይ የተደፈነው ድንጋይ እሱን ስታነሳው እግዚአብሔር ላንተ ያየውን ማየት ትጀምራለህ።
ንጉሥ ኦዚያ በሞተበት ጊዜ ኢሳይያስ 6 በሞተበት ጊዜ እግዚአብሔርን ከፍ ባለ ተራራ አየሁት አለ ኢሳይያስ። ምንድነው በሞተበት ጊዜ ምን ይሰራል? ኢሳይያስ 6 እንሄዳችሁ ተነቡት ከአንድ ጀምሮ። ልክ እሱ ሲሞት ማየት ጀመረ ኢሳይያስ። ለምን? የከለለው ንጉሥ ነበር ማለት ነው። እንዳያይ የከለለው ንጉሥ ነበር። ንጉሥ ኦዚያ ሲሞት እግዚአብሔርን ከፍ ባለ ዙፋኑ ላይ ተቀምጦ አየሁት። እስቲ አሜን። አንዳንድ የሚከልል ነገር እና ሎጥን ምን ብሎታል እግዚአብሔር? አስቀድሞ አብርሃምን ሲልካው ከዘር ከዘመዶች ተለይተ እኔ ወደማሳይ ምድር ውጣ፣ በዛም ባርካለሁ፣ ስምህንም አገነዋለሁ፣ ባርካለሁ፣ አከናውናለሁ፣ መከናወን እሰጣለሁ፣ ግን ምን በል ተለይ አለው። ተለይ ሲለው ከሀገሩ ከሰፈሩ ተለየና ሎጥን ግን ይዞት የማያደራ ልጄ ነው ብሎ ይዞታ። ጥሩ ነው ያወራው፣ ጥሩ ነው ያደረገው አብርሃም። ይዞት ወጥቶ ግን ይኸውላችሁ ሎጥ እሱ ጋር እስካለ መከናወኑ አልመጣም። ጋድ ቃሉን አያት ብሎታል። አንዳንድ ከማያስፈልጉ ነገሮች ከሚጎትቱን ተራ የሚመስሉ ግን የሚጎትቱን ነገሮች እግዚአብሔር ተለይ ካለ ከነሱ እስክትለይ እግዚአብሔር አንተ መባረክ ይናፍቀዋል እንጂ ልክ አብርሃምን ይኸው ሎጥ እስኪለየው ያን ሁሉ ዓመት እግዚአብሔር ዝም ብሎ እንትን ያደርገዋል። ግን ሎጥ ከተለየው በኋላ አብርሃም አንድ ብቻውን በሆነ ጊዜ ጠራሁት፣ አበዛሁት፣ ባረኩት። 51 ቁጥር 2 ላይ አንድ ብቻውን በሆነ ጊዜ አለ። ለምን? ተለይ ብሎታል እግዚአብሔር አስቀድሞ። ከእንደዚህ አይነት ነገር ተለይ፣ እኔ እንዳከናውን ትፈልጋለህ? አዎ ተለይ እናውጣ አለው። እዚህ ጋር መጣና አብርሃምም ሎጥ በተለየው ጊዜ ላንብብላችሁ። ሎጥ ከተለየው በኋላ እግዚአብሔር አብርሃምን አለው፣ አሁን መስመሬን ይዛል፣ አሁን የምፈልገው ላይ እኔ ውስጥ ደርሰልኝ። ዓይንህን አንሳና አንተ ካለበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ፣ የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁ። አሁን ማየት ትችላለህ አለው። ልኩ ግን ያንተ ነው። እስከ ድረስ እንዳየ ነው። ምን ድረስ እንዳየ ነው? ብራዘር፣ ከእይታችሁ በላይ እግዚአብሔር እናንተ ማከናወን አይችልም። ዛሬ ያለው የትላንቱ እይታ ውጤት ነው። ትላንት ስታየው የነበረው ጋር ነው የደረስከው። ዛሬ የምታየው ደግሞ ነገ ነው ይወስነዋል። ስለዚህ እይታዬን ማስተካከል ካለብኝ አስተካክላለሁ። የምታየው ልክ እግዚአብሔር ያከናውናል። በምታየው ያየውን እዚህ ጋር ምን አለው? አብርሃምን ካለበት ስፍራ አንስታ። ለእናንተ መከናወን አገር መቀየር ላይጠበቅብህ ይችላል። እይታ ይለውጣል። እስቲ አሜን በሉ። እስቲ አንዳንድ ሰው ምን ይላል? ዱባይ ብሄድ እኮ እኔ ይላል፣ እንግሊዝ ብሄድ፣ አሜሪካ ብሄድ፣ አውሮፓ ብሄድ፣ ወደዚህ ብሄድ እኮ እኔ እኮ እንደሚከናወንልኝ አውቃለሁ። ብራዘር፣ መከናወን እዛ አሜሪካ ሄደ ሆምለስ አለ፣ ቤት የሌለው አሜሪካዊ ዜግነት ያለው ሆምለስ አለ። መከናወንህ ያለው በመሬት ቀየራ ሳይሆን በአይን ቀየራ ነው። መሬት መቀየር አይደለም፣ ካለበት ስፍራ። እስቲ አንድ ሰው አሜን ይበል። እስቲ ካለበት ስፍራ አንስተ ካለበት፣ እስቲ ካለውበት በሉ። እስቲ አንተን ባለጠጋ የሚያደርገ እይታ እንጂ ስፍራ አይደለም። የሆነ ቦታ ስለሆንክ አይደለም፣ የሆነ ሀገር ስለቀየርክ አይደለም። ያንተ እንትን እዛም ትግል ውስጥ ነው የምትገባው። ጸልዩልኝ ትላለህ፣ ትልካለህ። አየህ፣ እይታ ነው። እንደውም ምሳሌ ላይ ሲናገር ሀብታምና ድሃ ተገናኙ አለ። የሁለቱንም አይኖች የፈጠረው ግን እግዚአብሔር ነው ይላል። ለካ እግዚአብሔር ሀብታምም ድሃም አልፈጠረም። ሀብታምም ድሃም እንድንሆን ያደረገ ለካ እይታችን ነው። ሀብታምም እንዲሆን ያደረገው እይታው ነው። አንዳንዱ ደግሞ ሁሌ በቃ እኔ መቼም ብሎ ዘግቷል፣ በሩን ዘግቷል። እኔ መቼም አልከናወንም። አንዳንዱ ሰው ለራሱ እንኳን ይቅርታማ ያደርጋል። እኔ በፊት ጥሩ መስመር ላይ ነበርኩ። በፊት እንዲህ አይነት ቦታ ላይ ነበርኩ። በፊት ጥሩ ፖዚሽን ላይ ነበርኩ። በፊት ባለብዙ ገንዘብ ነበርኩ። በፊት አንቱ ምባል ነበርኩ። ካሁን በኋላማ ይላል። ለምን ተስፋ የሚቆርጠው? ትላንቱ ሚስ ሲሆን ነገር ሁሉ ሚስ የሆነ ይመስለዋል። እግዚአብሔር ብራዘር ከአይን ጋር ነው። ሃሌሉያ! እይታ ነው። አንዳንዱ ዝግት ያደርጋል። እንኳን ለሌላው ለራሱ ይቅርታማ ያደርጋል። መቼም ይቅር ማይለው ለራሱ እኮ ነው። በፊት ነው ሚስ ያረግሽው ትላለች ለራሱ። በፊት ሚስ ያረግሽው፣ ሚስ ያረግበትን ዘመንማ ታውቀዋለህ ይለዋል ለራሱ።
በቃ ሚስ አድርጋል። ይቅር ብያለሁ በለው እስቲ። ለምን ራስን ትወቅሳለህ? አየህ፣ ወደፊት አትሄድም። በስፖኪዮ የምትኖር ከሆነ ወደፊት አትሄድም። ስፖኪዮ ወደፊት እንድትሄድ የሚረዳ ካልሆነ በስተቀር በስፖኪዮ ወደፊት አይሄድም። ሰው የኋላውን እያየ ወደፊት አይሄድም። የኋላውን ሁሌ በጣም ብዙ ሰው የኋላውን እኔ እኮ ምናምን ነው ሁሌ እንዲህ ነበርኩ ነው። ብራዘር ከስፖኪዮ ውጣ። የኋላዬን እየረሳው አለ ባይብል። የኋላን እርሳ አለ እንጂ አስታውስ አላለ። አቤት ድሮ በእኛ ጊዜ ይላል አንዳንድ ክርስቲያን አገልጋይ። አሁን በእኛ ጊዜ እያለ እኮ አሁንም አለ እኮ በዚሁ ጊዜ። ታዲያ ጊዜው የት ሄደ? አሁንም አለ፣ ሰውየውም አለ። ድሮ በእኛ ጊዜ ነው፣ አሁን በእኔ ዘመን አዲስ ነገር። እስቲ አሜን በሉ እስቲ። አዎ አገልጋይ ማለት ያለበት በእኔ ዘመን ነው አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል። አዲስ እግዚአብሔር ሁልጊዜ ምንድን ነው? አዲስ። ለአንተ ኑሮ የሚያስበው አዲስ ኑሮ፣ አዲስ ህይወት፣ አዲስ ምዕራፍ፣ ኒው ቻፕተር። ለእኛ አዲስ ምዕራፍ ተከፍቷል። እስካሁን የምታውቀው ታሪክ፣ እስካሁን የምታውቀው ገጸ ባህሪ አሁን በሌላ ገጸ ባህሪ ይቀየራል። ሃሌሉያ። እስከ ዛሬ የምታውቀው አንድ የሆነ ገጸ ባህሪ ሊኖር ይችላል። እስካሁን ያነበብከውን አይደለም ነገም ኖ አሁን ይቀየራል። ኒው ቻፕተር፣ አዲስ ምዕራፍ ላንቺ፣ አዲስ ምዕራፍ ላንተ አለው እግዚአብሔር። ኒው ቻፕተር። ግን አሁን አይንን አንሳ ነው እኮ። አይንን አንሳና እይ ሊልህ አላለም እግዚአብሔር። እሱም ማየቶ ጨርሷል። ያንተ አለማየት ነው እስካሁን ያዘገየው። አንተ ስለማታይ ነገሮች ዘገዩ። ማየት ብትጀምር ግን ወደ አንተ ፈጥነው ይመጣሉ። ምን አለው ለአብርሃም? አይንህን አንሳና ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ እይ። የምታያትን አያችሁ፣ ያየኸውን ለአንተና ለዘርህ እሰጣለሁ። ያየኸውን አንተ ያየኸውን እሰጣለሁ። ስለዚህ ምን ታያለህ? ምን እያየ ነው እግዚአብሔር እንዲሰጥ? ኃይለኛ ቪዥነርስ እንደምትሆኑ እርግጠኛ ነኝ። ከዚህ ትምህርት የተነሳ እኔ እርግጠኛ ነኝ እቺ ትምህርት ስታልቅ ካሁን በኋላ እንደ ኩል ተገዛ እንዳለው አይ አጥርተሽ የምታይበትን ኩል ከኔ ተገዥ ዘንድ እመክርሻለሁ አለ ራእይ ላይ። ኩል ምን ማለት ነው? ኩል አሁን የኩል የውበቱ አይደለም፣ እኛ ምን የውበቱን ሳይሆን አጥርተ የምታይበትን። የሆነ ድንግዝግዝ ህይወት አይደለም፣ የድንግዝግዝ ኑሮ አይደለም፣ የድንግዝግዝ አገልግሎት አይደለም። አገልግሎት የጠራ ወደፊት ብቻ ወዳየው ብቻ። እስቲ የኋላዬን አላይም በሉ እስቲ። ግድ የለም ላስደግማችሁ ነፍሳችሁ እንዲገባት። የኋላዬን አላይም በሉ እስቲ። የኋላዬን እረሳዋለሁ። ከፊቴ አዲስ ነገር አለ፣ እሱን ይዘዋለሁ። ሃሌሉያ። ራእይ ሰው ግራ የሚገባው ለመሰላችሁ ራእይ እና ህልም አንድ ስለሚመስለው ነው። እኔ እኮ አላለምኩም ይላል። ራእይና ህልም አንድ አይደለም። ህልም ሌላ ነው። ህልም በተኛ ጊዜ የምታየው ነው። ራእይ ግን በነቃ ጊዜ የምታየው ነው። ኦፖዚት ናቸው። አሁን ዛሬ ነቅታችኋል? እስቲ ነቅቻለሁ በሉ እስቲ። ከኔ ጋር ናችሁ? ሃሌሉያ። በነቃ ጊዜ ነው ራእይ የምታየው፣ በተኛ ጊዜ አይደለም። ህልም ድሪም አንኮንሽስ በሆንክበት ሰዓት ነው የምታየው። ቪዥን ግን በኮንሽስ ማይንድ ነው የምታየው። አንኮንሽስ በሆነ ህልም እኮ በተኛ ጊዜ ምንም በማታውቅበት ሰዓት ነው የምታየው። ራእይ ግን በነቃ ሰዓት ኮንሽስ ማይንድ ነው የሚፈልገው። የነቃ ማይንድ ይፈልጋል ራእይን ለማየት፣ ቤስት ነገርን ለማየት፣ እግዚአብሔር የሚያይልህን ለማየት መንቃት እንጂ መተኛት አያስፈልግም። እስቲ ነቃለሁ በሉ እስቲ። ከእንቅልፍ የምትነሱበት ሰዓት አይደለም ያለው። በቃ ንቁ አለ። ከደነዘዝክበት ከፈዘዝክበት ነገር ውጣ አለ። ነቄውን አለ። አይነን ክፈት አለ። አይነን ክፈት እንጀራን እንጠግባለን ይላል ባይብል። አዎ ስለማየት እኮ ነው። አይነንም ክፈት እንጀራን እንጠግባለን አለ። አያችሁ እንጀራ አለ ማለት ነው አይናችን ስለተዘጋ እንጂ። ጌታ እንግዲህ ኮማንድ ነው የሚያደርገው። እይ አንሳና እይ። እስካየው ልክ እሰጣለሁ። 5 ኪሎ ሜትር በይዝ የሚሰጠው እግዚአብሔር ስንት ነው? ያየኸውን እሰጣለሁ። ስለዚህ የምትወስነው አንተ ነህ ማለት ነው። እይታን የምትወስነው አንተ ነህ። በጣም ብዙ ሰዎች አንገት ማስገቢያ ለእኔ ቤት የለህም ይላል። ምን ትሰራለህ? አንገት ገብቶ ምን ትሰራለህ? እንደ ጥንዚዛ እንዲህ ገብተህ ልትወጣ ነው? ምን ይሰራልሃል? በገባበት የምትወጣው እስቲ አስብ። እስቲ ምን አለበት ብራዘር? አይከፈልበት። ማየትና ማሰብ እኮ አይከለከልም፣ አይከፈልበትም ብራዘር። እስቲ እይታህን ሐሳብህ እንኳን እስቲ ሰፋፊ ይሁን። የሆነ በግቢ ውስጥ ወንዝ
እዛ ጋር ለሚመጡ እንግዶች ሁሉም ማረገው ቤት ምን አለበት ሰፋፊ ነገር አይቆጥር እንደ ኤሌክትሪክ ቆጣሪ ምን አለበት ትልልቅ ነገር ብናይ ብያቸዋለሁ። ልድገመው። ዛሬ ያለው የትላንቱ እይታ ውጤት ነው። ነገ ደግሞ የዛሬ እይታ ውጤት ነው። ስለዚህ ነገን የሚወስነው ያንተ እይታ ውጤት ነው። ያንተ እይታ ልክ ነው። እይታ ምንድን ነው? ጠባብ አትሁን። አሜን። ኢሳይያስ 60 ላይ ቁጥር 4 አይኖችሽን አንስተሽ በዙሪያሽ ተመልከቺ። አሁንም ተመልከቺ ነው እንዴ? አሁንም ይሄ እኮ ነው ወሬው። አይኖችሽን አንስተሽ በዙሪያሽ ተመልከቺ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። አይኖችሽን አንስተሽ ለእስራኤል ነው የሚያወራው። አይኖችሽን አንስተሽ በዙሪያሽ ተመልከቺ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ምን ያልሻቸው? ምን ያልናቸው? ያየናቸው ምን ያደርጋሉ? ይመጣ። እንዲመጣ ትፈልጋለህ? እይ ነው። ያላየው አይመጣም አለ። ግልጽ እኮ ነው ቃሉ። አይኖችሽን አንስተሽ ትቢያሽን አራግፊ ለእስራኤል ሲነግራት፣ ብርሃንሽ ወጥቷልና ተነሽና አብሪ። ማን ነው የሚያብራው? እኛው። ተነሽና አብሪ፣ አንተ ጋ ነው። ስለዚህ ተነስቼ ምን አደርጋለሁ? አበራለሁ። ተነስቼ አያለሁ። ከላይ እንደዛ ነው የሚለው። ተነሽና አብሪ ካለ በኋላ ካበራሽ በኋላ አለ አይኖችሽን አንስተሽ በዙሪያሽ ተመልከቺ። እስቲ አሜን በሉ። እስቲ አሜን። በዙሪያሽ ተመልከቺ። ተሰብስበው ወደ አንቺ ይመጣል። ምኑን ነው የምታየው? እግዚአብሔር የገለጠውን። እግዚአብሔር ምን አድርጎታል? ገልጦታል። በመንፈስ በኩል ለኛ ምን አድርጎልናል? ገልጦልናል። የተገለጠ ነው። ያንተ ፕሮስፔሪቲ ጥግ ድረስ ነው እንጂ የሰው መኪና አይታ አይደለም። የሰው መኪና አይታ ወደ እኔ ይመጣል አይደለም። የሰው ሚስት የሰው ቤት እያየ አይደለም። ያንተን እየው። ያንተ የሆነውን አንሳና አይንን ተመልከት። እነዚህ ሁሉ ተሰብስበው ወደ አንተ ይመጣሉ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆች ከሩቅ ይመጣሉ፣ ሴቶች ልጆች በጫንቃ ይሸከሟቸዋል ካለ በዚያን ጊዜ ይላል፣ በዚያን ጊዜ የባህሩን በረከት ወደ አንቺ ስለሚመለስ ወደ እኔ እንዲመለስ ምን ላድርግ? ወደ አንቺ ስለሚመለስ አይተሽ ደስ ይልሻል። ፕሬዝ ጋድ። ልብሽም ይደነቃል ይሰፋማል። ፕሬዝ ጋድ። እስቲ ባለራዕይ እሆናለሁ በሉ። እስቲ አይኔ ይከፈታል፣ አይኔ ይከፈታል። ታላላቅ ነገሮችን አያለው። ያየዋቸው ሁሉ ተሰብስበው በሉ እስቲ ወደ እኔ ይመጣሉ። ሃሌሉያ። ካየው ጋር ትደርሳለህ። ራዕይ ማለት ከጅማሬ ፍጻሜን ማየት ትደርሳላችሁ። እስካላየ ግን ወደ ፍጻሜ አትቸኩልም። ወደ ፍጻሜው መቸኮል የለም። ወደ ፍጻሜያችን የምንቸኩለው ስናይ ነው። አይናችን ሊከፈት ይገባል። አራተኛው ራዕይ ማለት የእግዚአብሔርን ምሪት መከተል ማለት እንጂ በራስ ማስተዋል መጓዝ ማለት አይደለም። ፕሬዝ ጋድ። ራዕይ ማለት የእግዚአብሔርን ምሪት መከተል ማለት እንጂ በራስ ማስተዋል መጓዝ ማለት አይደለም። ጋድ ሎኬት ሲያደርግ፣ ሲመራ፣ ሲያመላክት፣ ሲያሳየ ሄደ መንካት ነው። አሜን። ንካው ሲል ሄድና ንካው። ጀምር ሲል ጀምር፣ ቆም ሲል ቆም። ምሪቱን ተከተለው። ከእግዚአብሔር ጋር መሄድ፣ እግዚአብሔር እንደሚያስብ ማሰብ፣ እግዚአብሔር እንደሚያይ ማየት። በቀኝ ጣል ሲል በቀኝ ጣል፣ በግራ ትጣል አይደል እንዴ? አሳዎች የተሰበሰቡት በቀኝ ተጥለዋል። ጌታ ምን ብሎት ነው? በቀኝ ጣል። ዳይሬክሽን እኮ ነው። ሌሊቱ ሙሉ ስንለፋ አድረናል አለ። ስንባክን አድረናል፣ ስንደክም አድረናል። አሁን ግን እኔ የምልህን አድርጋለሁ። ዳይሬክሽን። አያችሁ፣ ሰው በራሱ ማስተዋል በራሱ እውቀት። ኢየሱስ እኮ ጴጥሮስን አያስተምረውም ስለ አሳ ማጥመድ አይደል? አያስተምረውም። ጴጥሮስ ከሕፃንነቱ ጀምሮ ጥርሱን የነቀለበት ስራ ነው። አሳ ማጥመድ ጥርሱን የነቀለበት ስራ ነው። ያውቀዋል ጴጥሮስ። ግን በራሱ ማስተዋል ነው የሚጓዘው። ጌታ ደግሞ እስቲ ከማስተዋል ውጣና እኔ በማሳይህ ሂድ እስቲ ያለው። እስቲ ፈቀቅ በልና ወደ ጥልቁ በቀኝ መረብህን ጣል። ጋድ ዳይሬክት ሲያደርግ ብራዘር፣ ጎትተ ጓደኞችን ጠርተ ኔት ብሬኪንግ ቦት ሲንኪንግ ብሌሲንግ፣ ኔት ብሬኪንግ ቦት ሲንኪንግ ብሌሲንግ ባይብል ስለሚል ነው። መረባቸውም ተቀደደ ጀልባቸውንም እስኪሰጥም ድረስ ይላል። ኔት ብሬኪንግ ቦት ሲንኪንግ ብሌሲንግ።
በእርሱ ዳይሬክሽን አክት ካረግ፣ እሱ ዳይሬክት ባደረገ በመራ መሪት ተራመድክ ማለት ተከናወንክ ማለት ነው። ያንተ ክንውን ያለው እግዚአብሔር እንደሚያይ በምታየው ውስጥ። በራስ ማስተዋል አትደገፍ ይላል ጌታ። ሎኬት ያደርገኛል ግን አያል። ሃሌሉያ